የዛሬ ዴስቲኔሽናችን ለመጀመሪያ ጊዜ ከስፔን በዚህ ቫን እንወጣለን። በሀገራችን እንዲሆን ከመመኛቸው ነገሮች አንዱ ይሄ ነው። ትላልቅ ሰዎች ወጥተው ወክ ማድረግ እንዲችሉ። አሁን እየመጣ ያለውን መኪና ላሳያችሁ። በዛሬው የቫን ጉዟችን እቃዎቻችንን አስተካክለን ለመጀመሪያ ጊዜ በቫናችን ከስፔን እንወጣለን። ስለ ጉዞ ሲነሳ መጀመሪያ የሚደብራቸው ውሾቼ ናቸው። እነሱን እንሰናበትና ጉዟችንን እንጀምር። ሄይ እንዴት ናችሁ? እንግዲህ ዛሬ በሌላ የቫን ቪዲዮ ተመልሼ መጥቻለሁ። የዛሬ ዴስቲኔሽናችን ለመጀመሪያ ጊዜ ከስፔን በዚህ ቫን እንወጣለን። ጉዟችን ወደ ፖርቹጋል ነው። እንግዲህ ስለ ፖርቹጋል ብዙ ነገሮችን የምናይ ይሆናል። በጣም ብዙ ነገሮችን አብረን የምንጫወት ይሆናል። ብዙ ነገሮችን ማሳያችሁ ይሆናል። የሚሄድባቸው በጣም ውስን ቦታዎች ናቸው። በጣም ትናንሽ ከተሞች ናቸው። እንደምታውቁት እንግዲህ በዚህ ቫን ትላልቅ ከተሞች ላይ መግባትና ማየት በጣም ከባድ ነው። የቀረውን ጉዞ እንግዲህ አብረን የምናየው ይሆናል። ውሾቼንና ቤቴን ተሰናብቼን የመጣሁት ኦልሬዲ አሁን ጉዟችንን እንጀምራለን። ሌትስ ጎ። አሁን ካለንበት ቦታና አካባቢ እንግዲህ የ200 ኪሎ ሜትር ገደማ ጉዞ ነው። ፈታ በሉ፣ የሚያስቸኩለን ነገር የለም። ተረጋግተን ነው የምንሄደው። ነገራችን ላይ ፖርቹጋል ሲባል አይምሯችሁ ውስጥ መጀመሪያ የሚመጣው ነገር ምንድን ነው? እግር ኳስ በጣም የምትወዱ ከሆነ የክርስቲያኖ ሮናልዶ ሀገር ከመሆኑ አንጻር አይምሯችሁ ውስጥ ከሚመጡት ነገሮች አንዱ ነው ብዬ አስባለሁ። ከሱ ባሻገር ግን እንግዲህ ዋና ከተማቸው ሊስበን ስትሆን ስለ ሊስበን በጣም ብዙ የተሰሩ ቪዲዮዎች አሉ። ከዛ ውጭ ግን በጣም የሚገርመኝ አንድ ዳታ አለ። ሊስበን በእድሜ ስትነጻጸር ከሌላ የአውሮፓ ከተሞች ኢቭን ከሮም ከጣሊያኗ ሮም ስትነጻጸር ሊስበን ትበልጣለች እና እድሜ ጠገብ ከሚባሉት የአውሮፓ ዋና ከተሞች አንዷ ነች ማለት ነው። ሌላው ነገር ፖርቹጋል 18 በሚሆኑ ዲስትሪክቶች የተከፋፈለች ሀገር ስትሆን ከዛ ውስጥ ብራጋንሳ በመባል የሚታወቀውን ዲስትሪክት ዛሬ በዚህ ጉዞ አብረን የምናየው ይሆናል። የዚህ አይነት የጉዞ ቪዲዮዎች የሚመቻቹ ከሆነ ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም እጅግ በጣም ብዙ የምንሄድባቸው ዴስቲኔሽኖች አሉ። ትንሽ ደግሞ አረፍ እንበል። በነገራችን ላይ የሆነ ወንዝ የለውም ግን የሆነ እንትኑ አካባቢው ደስ ይላል። ለዛ ነው የቆምኩት። ምን አለ መሰላችሁ፣ ካሜራዬን እዚህ ጋር አድርግና እናወራለን። ብራጋንሳ ስለምትባለው አካባቢ በጣም ስፔሻል የሚያደርገውን አንድ ነገር ልንገራችሁ። በጣም ሰው ግርግር ምናምን የሚበዛበት ቦታ አይደለም። ያው ሜዲቫል በሚባል እንትን ወቅት በነበረ ጊዜ ከተመሰረቱ እና በጣም ከታወቁ ቦታዎች አንዷ ነች። ሆን ብሎ ግን አሁን ላይ በጣም ብዙ የሚሄድ ሰው በጣም ብዙ የሚጎበኝ ሰው የለም። እንደምታውቁት እንግዲህ በቫን እና በካራቫን ብዙ ሰዎች ይሄዳሉ ወደዛ አልፎ አልፎ። በጋውም እየመጣ ስለሆነ በትራፊክ በጣም የሚጨናነቅበት ጊዜ ይመጣል። አሁን ላይ ግን አይ ቲንክ በጣም ረጋ ያለ ነው። እሱን አብረን እዛ ስንደርስ የምናየው ይሆናል። ያው ስለ ፖርቹጋል በጣም ብዙ ከዚህ በፊት ያየዋቸው የሄድኩባቸው ቦታዎች አሉ። ላይክ ስፔሻሊ ናዛሬ የሚባለውን ቦታ በጣም ነው የምወደው፣ በጣም ማለት ነው። የዓለማችን ትልቁ ዌቭ የሚመጣበት ወይ ደግሞ የሚገኝበት ቦታ ነው። የሆነ ወቅት አለው። ከዛ በኋላ ሰርፍ ለሚያደርጉ ሰዎች በተለይ በጣም ትልቅ ሲግኒፊካንት ያለው ቦታ ነው። ለመጀመሪያ ጊዜ ትልቁ የሚባለውን ዌቭ ሰርፍ ያደረገው ሰው 26 ሜትር ነው ሰርፍ ያደረገው። ያ ማለት ወደ 8 ፎቅ ማለት ነው። አስቡት ምን ያክል ትልቅ ዌቭ እንደሚኖር ማለት ነው። እና ምናልባት አላስታውስም አሁን ላይ ፎቶዎች ካሉኝ እዛ አካባቢ የተነሳሁት የዛሬ 8 ዓመት ምናምን አካባቢ መሰለኝ ሄድኩት። ሌላው ብዙ ዳታዎች አሉ ልነግራችሁ ማልችላቸው። በቃ አይደል የትኛውን ነገር የትኛውን ተዋለው ምላቸው ዳታዎች። ሌላው በጣም የሚገርመው ስለ ፖርቹጋል በጣም የሚገርመውና አንድ ዳታ ደግሞ ልንገራችሁ። በንግስና ወቅት ረጅሙም አጭሩም ንግስና የንግስና ጊዜ የነበረው እዚህ ፖርቹጋል ውስጥ ነው። ለምሳሌ የመጀመሪያውና ረጅም የሚባለው የንግስና ጊዜ 73 ዓመት ነበር። ትንሹ ደግሞ የሚባለው 20 ደቂቃ ነው።
ልክ አባት የንጉሱን አባት ለመግደል በተደረገው እንትን ነበር ልጁን መተውት የሞተው ማለት ነውና ተገድሎ ነው። በንግስና ወቅት እንግዲህ የምታውቁት ነው የንግስና ከአባት ወደ ልጅ ነው የሚተላለፈው። በዛ አጋጣሚ ነበር የተገደለውና እና በጣም አስገራሚ የሚባል ከሚባሉ ታሪኮቿ አንዱ ነው። ትንሽ የራሴን ጊዜ ልውሰድና ጉዟችንን እንቀጥላለን። ሌትስ ጎ። ሳስበው ስፔን ውስጥ ሆኜ ስለ ፖርቹጋል እያወራ ነው። ቀጣዩን ደግሞ እዛ እንገናኛለን። ሌትስ ጎ። ሄይ ዌልካም ቱ ፖርቹጋል። እንግዲህ በዚህ መኪና አንድ ብለን ከስፔን ውጪ መጀመሪያ የምንረግጠው ሀገር ፖርቹጋል ሆኗል። ጉዟችንን እንቀጥላለን። ሌትስ ጎ። ሀሉ ደርሰናል። እንግዲህ ብራጋንሳ ይሏታል። ከዚህ ያለውን ቪው ላሳያችሁ ብዬ ነው። ምክንያቱም ከዚህ የተሻለ ቪው ማግኘት ሊከብድ ይችላል። ከጀርባዬ እንደምታዩት እዛ ጋ ነች ከተማዋ። በጣም ቀርቤ በድሮን ለመቅረጽ በጣም ነው የሚከብደውና እንደዛ ነው። ያው ወደ ውስጥ እንግባና እንግዲህ ፓርኪንግ ነው ግዴታ። ፓርኪንግ ቦታ ፈልጌ ማድር አለብኝ። አንዳንድ ቦታዎችን ዞር ብዬ ለማየት ሞክራለሁ፣ ግን ፓርኪንግ ግዴታ ነው። ሰርች እንዳደረኩት ከሆነ ያው እንግዲህ አዲስ ሀገር ስትሄዱ የዛን ሀገር ሕግ በደንብ ማክበር አለባችሁ። ይሄን ይመስላል። ጉዟችንን እንቀጥላለን። ቼክ እያደረኩ ነውና ከተለያየ ሀገራት የመጡ ሰዎች ፓርክ የሚያደርጉበት እንትን ነው። ያው ስቲል እንደነገርኳችሁ ሰመር አልጀመረም እስካሁን ድረስ። ወጥቼ ግን ላሳያችሁ እና በየቦታው ያው ሁሉም በየአቅሙ ያለውን እዛ ጋ አንድ ቫን አለ፣ እዚች ጋ ትንሽ አንድ ቫን አለች። አዙሬ ደግሞ ላሳያችሁ። እዛ ጋ አንድ ቫን አለ፣ ከጀርባ በኩል ሌላ አለ፣ እዛ ጋ ደግሞ አንድ አለ። ይሄ አውስትሪያ ነው። ይሄ ስፔን፣ ይሄ ስፔን። እዛ ጋም ሌላ አሉ። ዳች አለ ከታች ከጀርባ በኩል ነው። ይሄን ይመስላል እንግዲህ የኛም ፓርክ ያደረግነው እዚህ ጋር ነው። ከላይ በኩል ሌላ ቫን፣ ከላይ በኩል እንደምታዩት ሌላ ቫኖች አሉ ምናምን። ግን እዚህ ጋር ፓርክ ብናደርግ ጥሩነቱ ይሄን የመሰለ አሪፍ ቪው አለን ማለት ነው በጀርባ በኩል። ሁልጊዜ እንደማደርገው እንግዲህ መጀመሪያው መገራረድ ነው። ኦልሞስት ቦታ አግኝተናል አሁን። አሁን እየመጣ ያለውን መኪና ላሳያችሁ። ከጀርባ የሚታያችሁ ከሆነ ማለት ነው ኦልሞስት ሊትራሊ ባስ ነው። 40 ምናምን ሰው መጫን 50 ምናምን ሰው የሚጭነው አንድ ባስ ሊትራሊ ባስ ነው ማለት ነው። ጂሰስ ጀርመኖች አላቸው ፓስታ በስፓኒሽ ነው ብር ማለት ነው። ትልቁ ችግራቸው ግን ምን እንደሆነ ታውቃላችሁ? የኔ ቫን አሁን ትንሽ ነው ምናምን አሪፍ ነው ስላችሁ ለኔ በቂ ነው። ያው ፋሚሊ ያላቸው ሙሉ ፋሚሊ ነው ይዘውበት የሚሄዱት ምናምን ነገር። ግን እንደዚህ አይነት መኪና ትልቁ ችግር እኔ እንደምፈልገው የፈለኩበት መግባት ይችላል። ትላልቅ ትናንሽ ከተሞችም ሆነ እንደዛ አይነት እንትኖች መግባት ስላችሁ በውስጡ ማለፍ። ይሄ እንደዚህ አይነት መኪኖች ግን በጣም ይቸገራሉ በጣም። ሌላው የኔ አሪፉ ነገር ምንድነው ከፍ ያለን ከፍታው እንዳለ ተቀራራቢ ሊሆን ይችላል። ግን እነዚህ አይነት መኪኖች አሁን ኦፍሮድ ግቡ ብትሏቸው በጣም ከባድ ነው የሚሆንባቸው። ምክንያቱም ከመጨረሻው ከኋላው ጎማ እዚህ ጋር ላሳያችሁ፣ ከኋላው ጎማ እስከ መጨረሻው ቂጡ ድረስ ያለውን እንትን ብቻ ተመልከቱ፣ ዲስታንሱን ማለት ነው። እና እሱ ከስር ይገጭባቸዋል። ይሄን ይመስላል። ወደ ኔው ጎጆ ቤት ልመለስ ትላለች። ለማንኛውም ያኔ ታንክ ቱ ጋድ እኔ ኮምፕሌን አላደርግም።
እንግዲህ ምሳዬን አልበላውም እስካሁን ድረስ። ትንሽ ራሴን ኦርጋናይዝ ላድርግ፣ ምሳዬን ልስራ፣ ልረጋጋና አወራችኋለሁ። አሁን ጠኔ ሊደፋኝ ነው አይገልጹም። እና በሉ ምግብ ሰራ ላድርግ። እየቀረጹ ምናምን እንትን ለማለት አሁን አይመቸኝም። ወደ እየጮኸ ነው አይገልጹም። በሉ ሳስበው ለምን ይቀርብኛል? እንደውም ከፍቼው ልገላገል። አዎ ወሬ ማየት ደስ ይለን የለ እኛ ኢትዮጵያን። በዚህ ልሸፍነውና ግልግል። ዝንብ የለ ምን የለ። ሃሎ ስትባል ወጣ ወሬ ለማየት የሚመቻል እንደዚህ። በሉ ምሳዬ ልብላ። ያው የመጣንበትን ማህበረሰባችንን የሚያደርገውን ነገር ባህላችንን የወሬ ባህላችንን እንትላለ ማለት ብዬ ነው። በሉ ምሳዬ ልብላና we have to go። እሰይ ምሳችን ደርሷል። እንግዲህ ኑና እንብላ። የኛ ሀገር ሰው እንግዲህ የምታውቁት ነው፣ መቅደርደር አለ፣ ብዙ ነገር አለ። ሆዱ እየጮኸ ሆዱ እያለ አረ አሁን በልቼ መጣሁ። በእውነት በልቼ መጣሁ። አሁን በልቼ መጣሁ ምንለው ነገር አለ እና እንደዚህ አይነት ነገር ላይ በነገራችን ላይ የምትጋብዙኝ ከሆነ እኔ በጣም አይን አውጣ ነኝ እና ጥሬ ስጋ ነው የምወደው። ያው ከዚሁ ያለውበትን ሁኔታ ልንገራችሁ ብዬ ነው እና ምግብ ላይ በጣም ቀልድ አላውቅም። ከዛ ውጪ ይሄ በሽታ ግን መች እንደሚለቀን አይፈጣሪ የእውነት። አረ በላው አሁን በልቼ መጣሁ። ቁጭ ብሎ ሲበላ ግን አንድ 5 እንጀራ ይጨርሳል። አበላሉ ራሱ እንደ በፊቱ እንግዲህ ተረጋግቶ ምሳ መስራት ምናምን ነገር የለም። እራት አለ። እራትም ምሳም አንድ ነገር ተመሳሳይ ነገር ነው የሚበላው ካሁን በኋላ። አንደኛዬ በዛ አድርጌ ልስራ እንጂ ሰዓቴን ጊዜን መቆጠብ አልቻልኩም። ስለዚህ አሁን የምሰራውን ነገር ማታም ደግሞ ሌላ አዲስ ነገር የምሰራ ከሆነ ጊዜ የሚባል ነገር የለም እና ካሁን በኋላ ያለው ጉዞዎቼ ላይ እንግዲህ የምግብ ኩክ ማድረግበትን ጊዜ በጣም እየቀነስኩ ነው ማለት ነው። ሲመቸን ደግሞ ወጣ እያልን ልንበላ እንችላለን። ከሱፐር ማርኬት እንገዛለን። የሚገራርም አይዲያዎች አይምሮ ውስጥ እየመጡ ነው። ስፔሻሊ ከልጅነቴ ጀምሮ በጣም እንትን ስለው ከነበሩት ነገሮች አንዱ ነውና አይምሮ ውስጥ በቃ በጣም እረፍት እየነሳኝ ነውና ቀድሜ መናገሬ ምናልባት እንትን ሊል ይችላል፣ ግን ኢትስ ኦኬ። አንድ 45 ቀን እረፍት እየፈለኩኝ ነው። ለ45 ቀን የት እንደምሄድ በምን እንደማሳልፍ አብረን ነው ሼር የምናደርገው። አብረን ይመቻችሁ። የምር አብረን በጣም ብዙ ቦታ ትራቨል እናደርጋለን እና እንደ አይዲያ ብዙ ነገር አለ አይምሮ ውስጥ። ለዛ ነው ሞተር ይዤ ከመውጣ ወክ ባድርግ ይሻላል ብዬ ስላሰብኩኝ ወክ እያደረኩኝ ነው። ከዚህ እስከ ሴንተር ድረስ አንድ 15 ደቂቃ 20 ደቂቃ ቢያስኬድ ነው። እንደምታዩት እንግዲህ በየቦታው ፓርክ የተደረጉ መኪኖች አሉ። ከጊዜ ወደ ጊዜ ቱሪዝምን እየሳበች ያለች ትንሽ ከተማ ነች። ሌላው ዳታ እንግዲህ ስለ ፖርቹጋል ከተነሳ አይቀር በጣም የሚወራለት አንድ ቤተ መጻሕፍት አለ። በእድሜ በጣም ረጅሙ የሆነ ቤተ መጻሕፍት ነው። ማለትም ስቲል ኦፕሬት እያደረገ ነው። ስቲል ስራ ላይ ያለ ላይብራሪ ነው። የተከፈተው በ1731 ዓመተ ምህረት ሲሆን በ1755 አንድ የመሬት መንቀጥቀጥ ነበር የተፈጠረውና በዛ የመሬት መንቀጥቀጥ ምክንያት ወደ 85% የሚሆነው የላይብራሪው እንትን ዲስትሮይድ ሆኗል። ከዛ ግን ስቲል እንትን አድርገውት እየሰራ ነው። የሚገርም ላይብራሪ ነው። በጣም ሄጄ ማየት ትልቅ ፍላጎት አለኝ ወደፊት እና አንዱ እንደ ዳታ ካነሳን የዓለማችን ስቲል ኦፕሬት እያደረገ ያለው ረጅም እድሜ ያለው ላይብራሪ ያለው እዚህ ፖርቹጋል ውስጥ ነው። ቀደም ላይ አንድ የሰጠዋችሁ ዳታ ነበረ። የፖርቹጋል ዋና ከተማ ሊስበን ከጣሊያኗ ሮም ትበልጣለች በእድሜ ብያችሁ ነበርና በሁለቱ መካከል ወደ 400 ዓመት የሚሆን ዲፍረንስ አላቸው።
የጠርሙስ ምንድነው የዋይን ጠርሙስ አለ አይደል? የዋይን ጠርሙስ አናት ክዳኑ ማለት ነው። ይሄ ቡሽ የምንለው ይሄ ምንድነው የሚባለው በእንግሊዝኛ ኮርክ ነው የምንለው አይደል? እሱ ማለት ነው። እሱ የዓለማችን 70% የሚሆነውን የምታመርተው ፖርቹጋል ነች። እኔ ይሄንን ነገር ያው በፍጹም አልጠበቅኩኝም። ምክንያቱም እንጨት ከመሆኑ የተነሳ ማንኛውም ቦታ መፈብረክ የትኛውም ሀገር መስራት የምትችለው አይነት ነገር ነበር የሚመስለኝ የነበረውና እውነቱን ለመናገር በጣም የገረመኝ እንትን ነው። ይሄንን በዚህ አጋጣሚ ደግሞ ለእናንተም ላሳውቃችሁ ብዬ ነው። ቱሪና ፋይን መንፋት ከጀመርኩ እንግዲህ አላቆምም። በዚሁ አጋጣሚ ምኑን አሳየዋችሁ ታዲያ። መንገዱ እንደምታዩት ባዶ ነው። አሁን አዙሬ ደግሞ ፊት ለፊት ያለውን ደግሞ አሳያችኋለሁ። እንደምታዩት መንገዶቿ ያምራሉ። ከሙቀት የተነሳ በብዛት ስፔን ውስጥም ካዩዋቸው ነገሮች አንዱ በጣም ሞቃት የሚሆንባቸው ከተሞች ላይ ቀለም ነጭ ነው የሚቀባው። የህንጻ ቤቶች ህንጻቸው እንዳለ አብዛኛውን የሚቀቡት ነጭ ነው እና ምክንያቱም ከሙቀት ለመከላከል ማለት ነው። ለምታዩት ብዙም ስፔስ አይሰጡትም ከአንድ ወደ ሌላኛው ህንጻ። ምክንያቱም ትልቁ ምክንያቱ እሱ ነው ማለት ነው። የከተማዋ ጸጥታ በጣም ነው የሚገርመው። የሆነ ጸጥ ረጭ ያለ ነው። ብዙ ሰው አታዩም። የምታያቸው ሰዎች እድሜያቸው በጣም ሄድ ያሉ ናቸው ምናምን ነገርና ደስ ይላልም። ዞር ደግሞ ብዬ ሳስበው የሆነ ግራም የሚያጋባ ነው። ሰላም 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 ዞር እያሉ እያዩ ነበርና ለዛ ነው። ምን አለ አዙሬ ላሳያችሁ እና እናንተ ትፈርዳላችሁ ማለት ነው። በርቀት የማየው እንደዚህ ነው የምለው ግርግር የለም እስካሁን ድረስ። 20 ሺህ ሰዎች የሚኖሩባት ትንሽ ከተማ ነች። አካባቢ ያለውን ደግሞ አጠቃላይ ከቆጠርን ወደ እስከ 35 ሺህ ይደርሳል ነው የሚባለው የሚኖሩ እዚህ አካባቢ የሚኖሩ ሰዎች ማለት ነው። ከከተማ ከሴንተር ውስጥ ግን የሚኖሩት 20 ሺህ ናቸው። እስኪው እንግዲህ ከምሳ ሰዓት በኋላ ስለሆነ ገና ሱቆች ለምሳ ምናምን ብዙዎቹ ይዘጋሉና ሱቆችን፣ ሬስቶራንቶችን ምናምን ነገር ከምሳ በኋላ ስለሚዘጉ ከዛ በኋላ ድጋሜ እየከፈቱ ነው ማለት ነው በዚህ ሰዓትና ከዛ ውጭ ግን የከተማዋ እርጋታ፣ ጸጥታዋ፣ መንገዶቿ ምናምን ደስ ይላሉ። እኔ እንደዚህ አይነት ከተሞች ደስ ይሉኛል በጣም ትልቅ የሚባል ከተማ አይደለም፣ ትንሽ ከተማ ነች። ግን ሁሉን ነገር እስካላት ድረስ ላይክ ሆስፒታል ዋና የሚባሉ ነገሮች እስካሉባት ድረስ ያን ያክል ከባድ እንትን ነው ብዬ አላስብም። ቅድም እንደነገርኳችሁ የተለያዩ 18 የሚሆኑ ዲስትሪክቶች አሏት ፖርቹጋል። ከዛ ውስጥ ይሄ ብራጋንሳ የሚባል ሌላ ራሱን የቻለ ዲስትሪክት ነው ማለት ነው እና የሱ ዋና ከተማ ነች። ያው የምትጠራውም የብራጋንሳ ተብላ ነው የምትጠራው። ዋና ከተማዋም እንደዛው ማለት ነው። ያለው ክልል ወይም ከዲስትሪክቱ መጨረሻ ላይ በህዝብ ብዛት መጨረሻ ከተቀመጡት ከመጨረሻ ሁለተኛ ነች። ይሄ ዲስትሪክት እንደዛ ነው ማለት ነው እና ወደ ሴንተር እየተቃረብን ነው። ዞር ብዬ አሳያችኋለሁ። ከሊስበን በነገራችን ላይ 491 ኪሎ ሜትር ርቃ ትገኛለች። ከፖርቶ ደግሞ 217 ኪሎ ሜትር ርቃ ትገኛለች እና የክልል ዋና ከተማ በመሆን ከሊስበን በጣም ርቃ የምትገኘዋ ከተማ ነች እና ከማውንቴን ጀርባ የሚል ቅጽል ስም አላት። ትራሶስ ሞንቴ ማለት ቢሃይንድ ዘ ማውንቴንስ ማለት ነው። ይህ እንግዲህ ከተማ ውስጥ እንደፈለጋችሁ የምትሄዱበት ትሬን ነው፣ ግን አስፈላጊ ነው ብዬ አላስብም። ምክንያቱም ኦልሞስት ከመጣሁኝ አንድ 15 ደቂቃ ምናምን ሆኖኛል ኦልሬዲ እስከ ሴንተር ድረስ እስክደርስ ድረስ ማለት ነው። ከዛ ውጪ ግን ይሄ በጣም እንደዚህ ነው የምትሉት ነገር አይደለም። ለምሳሌ ላይክ በ30 ደቂቃ ውስጥ ብዙ መንገዶቿን አይታችሁ ልትጨርሱ ትችላላችሁ። ስለዚህ ያን ያክል በጣም ኢምፖርታንት ነው ብዬ አላስብም። ግን ለትላልቅ ሰዎች ለምሳሌ በደንብ ወክ ማድረግ የማይችሉ ሰዎች ሊጠቀሙበት ይችላሉ ብዬ አስባለሁ። እያለከለኩ ማወራበት ሌላ ትልቅ ምክንያት አለኝ። እሱንም እነግራችኋለሁ። ዳገቱን ቁልቁለቱን ይወደታች ጥሩነቱ ምንድነው? በእንደዚህ አይነት ጊዜ ቅድም እንዳልኳችሁ ለትላልቅ ሰዎችና ብዙ ወክ ማድረግ ለማይችሉ ሰዎች። ሌላው ይሄ እዚህ ጋር የምታዩት የከተማ ውስጥ ሊፍት ነው። ላይ ድረስ ያደርሳችኋል። ያው እኛ ጋር በህንፃ ነው በደንብ የምናውቀው።
ስፔን ውስጥም በጣም ብዙ ከተሞች አሉ እንደዚህ ያላቸው። ትላልቅ ሰዎች ተራራ መውጣት ወይ በአንዴ ከፍ የሚል ቦታ ላይ ለመድረስ ስለማይመች እንደዚህ አይነት ነገሮችን ያደርጋሉ። ግራፊቲያቸው ያስጠላል። ይህንን ይመስላል። እዚህ አካባቢ ቲፒካል ምግባቸው ምን እንደሆነ አላውቅም። ወይ ሰው ጠይቃለሁ ወይ የሆነ ምግብ ቤት ገብቼ ቲፒካል ምግባችሁ ምንድን ነው ብለን ጠይቀን ምን በላይ ይሆናል። ገና አሁን በልቼ መውጣቴ ነው። አይ ነው ሆዳም እንደምትሉኝ አውቃለሁ፣ ግን የሆነች ነገር ለመቅመስ ያህል እዚህ ድረስ ተመጥቶ እንዴ የእነሱንም ትንሽ ቀመስ አድርገን እንመለሳለን ማለት ነው። ወክ ባደረኩኝ ቁጥር እያየሁኝ ከሩቅ እያየሁ የነበረው አንድ ካስትል አለና ምን እንደሆነ አላውቅም። አሁን ዙም አድርጌ ያሳያችኋለሁ ከርቀት እንጃ። ወይ ደግሞ ወደዛ እንሄድና እዛ ምን እንዳለ ደግሞ ቼክ እናደርጋለን። እስቲ ይኸውላችሁ ቅድም ያልኳችሁ ትሬን ተመልሶ ወደዛ እንትን እያለ ነው። ይሄንን ሁሉ እንግዲህ መጥቼ ያው በኋላ ነገሩ ጉግል ማፕ አለ፣ ችግር የለውም። አቀጠንኩት እኮ እናንተ 30 ምናምን ደቂቃ አለፈኝ ዝም ብዬ ወክ እያደረግኩ። ሙቀቱን አልቻልኩም። ትንሽ ጊዜ ቁጭ ለማለት ያህል ቢራ እዚህ አንድ ባር ቁጭ ብያለሁ። ምግቡን ጠይቄ ነበርና እዚህ የለንም፣ ጀስት ሬስቶራንት ውስጥ ብቻ ነው ያሉኝ። ይሄኛው ባር ነው እንደምታዩት። አሁን ዞር አድርጌ ያሳያችኋለሁ። ኦፍ ኮርስ እየጠጡ ያለሁት ይሄን ለማስታወቂያ ምናምን እንዳይመስላችሁ፣ ነገራችን ላይ 0-0 ነው። በዛ ላይ ቢራ ምናምን ቢራ ከአልኮል ውጪ ጤናማ እንድትሆኑ ማለት ትላላችሁ። እንደዚህ መጠጣት በነገራችን ላይ ቢራ በጣም አሪፍ ነው ስላችሁ። ይሄ ሰው ቢራ ሲባል እኛ ሀገር በቃ አልኮልን ብቻ ነው እንትን የሚለውና እንደዛ አይነት ነገር አመለካከት ነው ያለን እኛ በብዛት ማለት ነውና ገብስ አይደል ኦልሬዲ ገብስ ነው። ሶ ያለ አልኮል ሲሆን ደግሞ ንጹህ ገብስ በሱ መጠጣት በሉት። ይሄ በቃ ባራቸው በጣም ደስ ይላል። እንደምታዩት የተለያዩ ፕሮዳክቶች አሉት። ጣፋጭ ነገር ከፈለጋችሁ ያ ሁሉም ነገር አለው። ደስ ይላል። ቅድም እንግዲህ ስላችሁ ነበረ። ይሄ እንደምታዩት ቁልቁለት ነው። ቁልቁለቱን ትወርዳላችሁ፣ ዳገቱ ይቀጥላል። እዛ ላይ የምታዩት ነው ካስትል ያልኳችሁ። ከዚህ ጋር በደንብ አይታይም። እንግዲህ እዛ ስንደርስ ደግሞ አብረን የምናየው ይሆናል። እንደዚህ አይነት ህንጻዎች እኔ በጣም ነው ደስ የሚሉኝ። በጣም ስላችሁ ያምራሉ በጣም። መንገድ ላይ ያሉት እንዳለ እንደዚህ ናቸውና እዚህ አካባቢ የሆነ አምስተርዳም ያለው ነው የሚመስለው። የአምስተርዳም ቤቶች አሰራር እንደዚህ ነውና እንደነገርኳችሁ ደግሞ ይሄን ነው የምለው። በጣም አሪፍ ስፖት አላገኘሁኝም። ከተማዋ በጣም ትንሽ ከተማ ነች። ደስ ትላለች፣ ጸጥታዋ ደስ ይላል ምናምን። ግን ለፊት የሚታየው ውበቷ ብቻ አይደለም። እንግዲህ በዚህ ጋር እነዚህ አይነት መንገዶችም አሏት። በሁለተኛው የዓለም ጦርነት ከዚህ መንደር እንትን ያሉ ሰዎች ናቸው የሞቱ ሰዎች ለነሱ የተሰራ ማስታወሻ ሐውልት ነው ማለት ነው። ስማቸው አለበት ምናምን 914 እስከ 18 በነገራችን ላይ ሌላው ነገር ልብ ብላችሁ አይታችሁታል። ይሄን ኮብልስቶን መንገድ ነው በትክክል የተጠረበ። ይሄንን ተውት። ይሄ ቀጥታ አለም ያለ ድንጋይ ነው። ድንጋዩን እንትን ብለው የሰሩበት እና የሮማኖች ናቸው በብዛት እንደዚህ አይነት ነገር ሲሰሩ የነበረውና ስፔሻሊ የኮብልስቶን እንትን እነሱ ናቸው በደንብ ሲሰሩበት የነበረው እና ደስ ይላል። ከተማዋ ከዚህ ጋር ገና ድባቧ ደስ ይላል በጣም። በሀገራችን እንዲሆን ከምመኛቸው ነገሮች አንዱ ይሄ ነው። ትላልቅ ሰዎች ወጥተው ወክ ማድረግ እንዲችሉ የምሬን ነው የምላችሁ። በጣም ትልቅ ቫልዩ መሰጠት ያለበት ነገር ነው ብዬ አስባለሁ። ቆመው መኪና ያሳልፋሉ እና እንደዚህ ነው ወክ ማድረግ። በጣም ብዙዎቻችን እድሜያችን ከፍ ካለ በኋላ ከቤት የማንወጣው ወክ ማድረግ የማንፈልገው ከቤት መውጣትን እንደ ዱርዬነት የምናየው እንደዛ አይነት ነገሮች አሉና ወታችሁ ወክ ለማድረግ ሞክሩ። ትላልቅ ሰዎች ስፔሻሊ ትላልቅ ሰዎች ስፖርት ለመስራት መንቀሳቀስ፣ ከቤት መውጣት በራሱ አይምሮን ማንጻት ትልቅ ነገር ነው ብዬ አስባለሁና እንግዲህ ደርሻለሁ ይመስለኛል። ግቢው ይሄ በዚህ ጋር የምታዩት ነው እና ሙሉ አጥሩ እንደዚህ ነው፣ ግን መግቢያው ቤት በኩል እንደሆነ አላውቅም። ዞር ብዬ ያሳያችኋለሁ። ከዚህ ጋር ያለው ቪው በጣም የሚያምር
ልጓዝ ነው ዛሬ። በስመ አብ እግረኛ። አረ ወያው በየሄዳችሁበት እንዳልኳችሁ ወይ ዳገት ነው ወይ ቁልቁለት ነው። አይ ቲንክ ደርሻለሁ። እንግዲህ ባለከልክም አይፈረድብኝም ካሁን በኋላ። እስቲ ውስጡ ምን እንዳለ ገብተን የምናየው ይሆናል። ኦኬ እንደ ድሮ ከተማ ነገር ነው እንዴ? ኦ ላላ ላይ መውጣት ብችል ደስ ይለኝ ነበር። እስቲ ያለው ኦፊስ አላቸው ይመስለኛል። ዝግ የሆነው ኦፊሱ ነው የሚለው ዌብሳይት ላይ ግን ረበለው የዛ ጋር የምታዩት ቸርች ነው። እውነቱን ለመናገር እጅግ በጣም ነው የሚያምረው። ውስጥ መግባት ብችል ደስ ይለኝ ነበር ግን በነገራችን ላይ ካስትሎች ላይ በብዛት ለምን እንደዚህ አይነት ቦታዎች እንደሚሰሩ ታውቃላችሁ? ከውስጥ በኩል ጠላቶችን ለመቆጣጠር ነውና አብዛኛው ጊዜ ከውስጥ በኩል ለመተኮስም ሆነ ለማንኛውም ለአንዳንድ እንትኖች ይጠቀሙታል ይሄንን ክፍተት ማለት ነው። እና ሁሌ ካስትሎች የሚኖሩት ከፍታ ቦታ ላይ ነው እና ወደ ታች ጠላቶቻቸውን ለማየት እንዲመቻቸው ነው ማለት ነው። እና ሁሌ ኤቭሪ ኮርነር ስታዩ እንደዛ አይነት ስፔሶች አሉ። በዚህ በኩልም በዛኛው በኩል እንደዛ እያንዳንዱ እንትን ላይ አንግል ላይ እንደዛ አይነት እንትን ይኖራቸዋል። እንግዲህ ውስጥ መግባት ባንችልም ከዚህ ኢንፎርሜሽን እንትን ማለት እንችላለን። 33 ሜትር ርዝመት አለው። በኪንግ ጃው መጀመሪያው ጊዜ ነው በ15ኛ ክፍለ ዘመን ወይ ሴንቸሪ የተሰራ ነው ምናምን። ብራጋንሳ ሚሊተሪ ሙዚየም ነው ሆኖ የሚያገለግለው። 5 ፍሎሮች አሉት ምናምን ይሄን ይመስላል። ያን ያህል ብዙም እንትን ያለው አይመስለኝም ግን ለነሱ ትልቅ ታሪክ ያለው ነው ብዬ አስባለሁ። ውስጥ ገብተን ማየት ብንችል ደስ ይለኝ ነበር። ሂዩጅ ነው በጣም። በሩ ግን ተዘግቷል ሳይሆን ተቀርቅሯል ነው የሚባለው። ያው እንግዲህ እስካሁን ድረስ ኦፊስ ነበርኩኝ። የስራ ጊዜ ነበረ። ትንሽ ስራ ሰራራሁኝ። መሽቷል ኦልሬዲ። ላይቭ ቲክቶክ ላይ ትንሽ ገብቼ ነበር ምናምን በቃ ይሄን ያህል ካልኳችሁ እራቴን እስካሁን ድረስ አልበላሁም። እራቴን በልቼ ወደ ስራ ይመለሳሉ። ከዛ በኋላ ስራዬን ስጨርስ ያው እንቅልፍ ነው ነገሩ። ዛሬ ያን ያህል እንትን ማለት አልቻልኩኝም። ያንን ምግባቸውን ሳልቀምስ መሄድ አልፈልግም። ነገ ምናልባት ወደዛ ጠጋ ብለን ምግባቸውን ትንሽ ቀምሰን ጉዟችንን እንጀምራለን። ነገ ወጣ ያለ ደግሞ ሌላ ቦታ ከከተማ ደግሞ ትንሽ ራቅ እንበል። ማደሪያችንን አላቅም ግን አንድ አሪፍ ቪው ያለው ቦታ አለ እና እሱን ለማየት ሞክራለሁ። የነገ ሰው ይበለን። መልካም ማደር ይሁንላችሁ። ቻው